ረዥም መቀነስ ሳይሰቡት ይጠብቃል። የዘመኑ ፍቅር ሳይጀምሩት ያልቃል። አሁን ምን ያደርጋል አተታ መናገር፣ እየሰሙ መቻል ሳለ ደግ ነገር። እዚያም ተዚያም አትበይ እንደ ቆዳ ገድጋጅ፣ አምላክ ተወደደው ይበቃል አንድ ወዳጅ። ቆይሻ እንዴ አንድ ፎቶ ላንሳሽ። ኧረ እባክህ ይህን ልጅ የሰው እኮ ነው የቀጠርኩት። እንዲያውም አርፍጄባቸዋለሁ። ችግር የለውም እሜ፣ ይቅርታ ትጠይቂያቸዋለሽ። ይቅርታ ሳልጠይቅም ስለጠበቁኝ ግን አመሰግናቸዋል። እንዴት? አየህ፣ ይቅርታ ስትጠይቃቸው አንተ ጠያቂ፣ እነሱ ደግሞ ይቅርታህን ሰጪ ናቸው። ስታመሰግናቸው ግን ሰጪ አንተ፣ እነሱ ደግሞ ተቀባይ ይሆናሉ። ታዲያ ተመቀበል መስጠት አይሻልም? እውነት ነው፣ ይሻላል። በላቀበላይ ልጄ ልሂድበት። ቆይሻ አንዴ ፎቶ ላንሳሽ። ወይ አንተ ደግሞ ወታደር ይመስል ፎቶ ትወዳለህ ማለት? ያው ወታደር ወጥቶ አደር ስለሆነ የትም ሊቀር ስለሚችል በሄደበት ማስታወሻ እንዲሆነው መነሳት ይወዳል ብዬ ነው። በዚህ አጋጣሚ ልጄም ባሌም ወታደር ስለነበሩ ኢትዮጵያዊ የሆኑ ወታደሮች ክብር አለኝ። አሁን አትለቀኝም? ወይሽ ሽቶ ልቀባሽ? በልሽ ያዥ። እንግዲህ መንሱር ራሱ የነን ሽታ ይቀባው እንዳይሰማህ። ሰላም የኢትዮጵያ ልጆች፣ እንዴት ናችሁልኝ? እኔ ቸሩ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ ጥቂት ነገር ብንማከር ብዬ መጣሁ። ጭቅጫቃና ጨቅጫቂት አትሁኑ፣ አትጨቃጨቁ። ጭቅጭቅ ትኩረትን የመፈለግ የደካማ ሰዎች ባህሪ ነው። ማንም አያስታውሰኝም፣ ማንም አይፈልገኝም ብለው የሚያስቡ ሰዎች በሁሉ ነገር ትኩረትን ይሻሉ። ታዲያም ትኩረትን ለማግኘት ብለው የሚጠቀሙበት ዘዴ መጨቃጨቅ ነው። የሚሰራውንና ለምን እንደሚሰራ ለምን እንደሚኖር የሚያውቅ ሰው ጨቅጫቃነት አይነካከውም። ብዙ ሰው ብዙ ነገር የሚያስጨንቀው ስለሆነ የእኛን ጭቅጭቅ መሸከም የሚያቅተው ይሆናል። በዚህ የተነሳ ሊለየንና ሊርቀን ይችላል። ጭቅጭቅ የፍቅር መገለጫ አይደለም። እንደዚህ አይነት አስተሳሰብ ያላቸው ሰዎች ፍቅራቸውን እንዴት መግለጥ እንደሚችሉ የማያውቁ ሰዎች ናቸው። ጭቅጭቅ እኝኝ እንደሚል ዝናብ ነውና የመስራትንና የመነሳትን አቅም ይበላል። ከጨቅጫቃ ሰው ጋር የሚኖር ሰው ቀኑንም ሌሊቱንም ይከስራል። መጨቃጨቅ ጠባያችን የሆነ ሰዎች ምን ማድረግ እንዳለብን ማወቅ አለብን። የምንፈልገውን ነገር ማግኘት ያለብን እጅ ጠምዝዘን በግድ ወይም ደግሞ የሁላችሁ ተብሎ ሳይሆን በክብርና በደስታ ሊሆን ይገባል። የሰውን ነፍስ አስጨንቀን የምንቀበለው ነገር በቅሚያ አይተናነስም። ተጨቃጫቂነት ሰዎችን የሚያሳጣን ነገር ነው። ሁልጊዜ በመናገር ብቻ አጠገባችን ያለውን ሰው ልንለውጠው አንችልም። አንዳንድ ጊዜ ዝም በማለትና በማለፍ ራሳቸውን እንዲያው ልንረዳቸው ይገባል። የሰው ልጅ እኛ ስላየነው ብቻ አይለወጥም። ራሱን በትክክል መያዝ ሲጀምር ሊለወጥ ይችላል። መጨቃጨቅ ልክ እንደተሰበረ መስታወት ነውና የራስን መልክ አያሳይም፣ ፈራጅ ያደርጋል። አንተ ግን ተመጨቃጨቅ ውጣ። አንቺ ግን ጨቅጫቃ አትሁኚ። የሰው ሰላም ስትነሳ በመጀመሪያ ሰላም የምታጣው አንተ ነህ። የምትከስረው ሰላምና የምታጣው ነገር የሚመጣጠን አይደለም። ምክንያቱም ሰላም ተዋጋ በላይ ነው። ሰላም ታለ የሚናቅ ከሄደ በኋላ ግን በውድ ዋጋ የማይገኝ ነው። የምፈልገውን ነገር አንድ ጊዜ ኮስተር ብለህ ተናገር። ከዚያም አቋምና ውሳኔህን አሳይ። ጨቅጫቃ ግን አትሁን። ተወያይ። መወያየት ጥሩ ነው። መጉረምራሚ ግን አትሆኑ። ማጉረምረም የአውሬነት ባህሪ ነው። ጨቅጫቃነት የደካሞች ባህሪ ነው። አንተ አርቀው። በመጨቃጨቅ ሰዎችን ወተት አዝንቡልኝ አትበል። ፍቅርህን በተግባር ግለጠው እንጂ በጭቅጭቅ ፍቅር እንደማይገለጥ አስተውል። ከሁሉ በላይ ለማንም ሰላም ማጣት ምክንያት አትሆኑ። ጨቅጫቃ ሰው ቀንን ሙሉ እንደሚዘንብ ስራ ላሰራ እንደሚል ዝናብ ነው። ቀንህን ጨፍጋጋ ጎዳናህን ጠባብ ያደርገዋል። ጭቅጭቅ ራስንና ሌሎችን አለረፍት ማወክ ነው። በደስታ ተንቅልፍ የተነሳው ሰው በጭቅጭቅ ቀኑን መቀማት ጠላትነት ነው። ቤት አለኝ ብሎ ለማረፍ የሚገሰግሰውን ሰው በጭቅጭቅ መቀበል ኑሮውን መቀማት ነው። በዓለም ላይ የገንዘብ ሌቦች እንዳሉ ሁሉ የሰላማችንም ሌቦች አሉና ራሳችሁን ጠብቁ። የገንዘብ ሌቦች ብዙ ጊዜ የማናቃቸው እነሱም የማያውቁን ናቸው። የሰላማችን ሌቦች ግን የምናቃቸውና አጠገባችን ያሉት ሰዎች ናቸው። የውከት ምክንያት ከመሆን ተጠበቁ። ለሚያውኳችሁ መድኃኔዓለም ይጠብቃችሁ። በእርግጥ አንዳንድ ጊዜ የሚጨቃጨቁ ሰዎች የሆነ እውነት ሊኖራቸው ይችላል። ከእውነታቸው በላይ ጨቅጫቃነታችንን ከኛው ጋር አብሮ ሊጠላው ይችላል። ጨቃጫቂ ሰው በሰው ፍጹምነትን በመፈለግ የሚሰቃይ ሰው ነው። ትርፉ ድካምና ኪሳራ ብቻ ነው። ጭቅጭቅ ያደረ ጠብ ውጤት ነው። ጭቅጭቅ በንግግር
ያለ መርካት ውጤት ነው። ጭቅጭቅ ትላንትን ዛሬ አንጥቶ የመኖር ውጤት ነው። መጨቃጨቅ የምንፈልገውን የምናገኝ ስለሚመስለን ጭቅጭቅን እንደ ኃይል መጠቀም እንጀምራለን። በዚህ መንገድ የምናገኘው የትኛውም ነገር እውነተኛ ደስታና ሰላም አይሰጠንም። በፍቅር በአንድነት በሰላም የምትኖሩበት ዘመን ይሁንላችሁ። ኢትዮጵያ ሰላም ትሁን። እወዳችኋለሁ። ተባረኩ።